አባት ገዳይ በእስር ቤት ተለቋል። ነገሩ ቀድማ ሁሉንም ዝግጅት አዘጋጅታ ነበር። እንግዲህ አባቷን ለምን እንደገደለው ነው እና ደግሞ ይህ ሁሉ ነገር እንዴት እንዳደረገው ለመጠየቅ ነበረ። ከእሱ ጋር አብሮት ማን እየረዳው እንደሆነ ለማጣራት እየሞከረች ነበረ። ሴማ ግን ይህንን ነገር ከአቃቢ ሕግ ጋር እንግዲህ ተነጋግራለች። ቢሆንም ግን በጭራሽ ይሄ ነገር እሷ እንዳሰበችው አልሆነላትም። ሳድረቲን ደግሞ ከማን ጋር እንደምትገናኝ ሱንጉልን ሲከታተላት ነበረ። ሱንጉልም ለመከታተል እንግዲህ በመኪና እየተዘዋወረ ነበረ። በምትሄድበት ከዶክተሩን ጋርም ስትገናኝ ደርሶበታል። በዚህ መሀል እንግዲህ ዶክተሩና ሱንጉልም አብረው በተገናኙበት በጣም እሱ ረብሿቸዋል ማለት ነው። ሰው ፊት እንግዲህ ያልሆነ ነገር ሲያደርግ ነበረ። ባህር ባባ ደግሞ ሳፈርንም በጣም እንደሚያምነውና ነገሩ ሁሉንም እንደሚደብቅለት እርግጠኛ ሆኗል። ባህር ባባ ቀድሞ እንግዲህ ለሳፈር ሁሉንም ከእስር ቤት ስለሚወጣ ቀደም ብለህ ከዛ ቦታ መውሰድ አለብህ፣ ወስደህ ደግሞ ሁሉንም ነገር ድብቅ የሆነ ቦታ አስቀምጠው፣ ሰውየውም ሴማ እንዳታገኘው ብሎ ነበር እንግዲህ ለሳፈር የነገረው። በዚህ መሀልም ባህር ባባ ደግሞ እዚህ አካባቢ ላይ እንግዲህ እሱ ነው ያለኝ ብሎ የሴማ አባት የገደለውንም ሰው ከእስር ቤት ከወጣ በኋላ ከባህር ባባ ጋር እንደሚተዋወቅ የበለጠ ደግሞ እሱ ብሎኝ ነው ብሎ ነበር የተናገረው። ባህር ባባ ደግሞ እንግዲህ እስካሁን ድረስ ገዳዩ የሴማ አባት መሆኑንም አላወቀም። ባህር ባባ ደግሞ ይሄንን የሴማ ድብቁ የሆነ የደበቃትንም ነገር እንግዲህ የበለጠ እንዳታውቀው ለማድረግ ይሞክራል። በዚህ መሀል ባህር ባባ ደግሞ ሳፈርንም ባየው ሰዓት በጣም ይደነግጣል። እውነትም ባባ ምንድን ነው የሚያደርገው? ከዚህ ጋር ምንድን ነው የሚያገናኘው? ብሏል። ሳፈር በጣም ውስጡ ተጨንቋል ማለት ነው። ለሴማ ደግሞ ከባድ የሆነ ስሜት አለው እና ደግሞ ለሴማ ከባህር ባባና ከአባቷ ገዳይ ጋር እንዴት ነው እንደማይተዋወቁ ማስመሰል የምችለው ብሎ እንግዲህ ጥያቄ ፈጥሮበታል። ባህር ባባ ደግሞ እንግዲህ ከሰውየው ጋር ተገናኝተዋል። አሁን ላይ ሴማ ካገኘችህ ላንተም ለእኔም ጥሩ አይሆንም፣ ለጊዜው መሰወር አለብህ፣ እሷ እንዳታገኝህ ግዴታ ማድረግ አለብህ ብሎታል ማለት ነው። ነገሩ እንግዲህ ወዴት ትሄዳለሁ ብሏል። ባህር ባባ ደግሞ እንግዲህ ሰውየውንም እንዳታገኘው ሴማ ብርም ሰጥቶት ራሱ የሚጠብቅበት ሁኔታ ላይ እንዲገኝ አድርጎታል ማለት ነው። በዚህ ሰዓት ግን የሳፈር ጥያቄ የፈጠረበት ነገር ይሄ ነገር ግራ ገብቶኛል ብሏል። እንግዲህ ባህር ባባ ደግሞ ይሄንን ነገር ለሳፈር ለማስረዳት አንድ ቦታ ቀጥሮታል ማለት ነው። ነገሩ ቤት ውስጥ ማንንም ሳይሰማ ነው። በዚህ መሀል ወደ አቃቢ ሕጉ ሄዳ ውጭ ላይ ስትጠባበቅ ነበረ። ሴማ ለብዙ አመታት ስትጠብቀው የነበረው የአባቷ ገዳይ ለማግኘት እንግዲህ ውጭ ላይ ቁጭ ብላ ስትጠብቀው ነበረ። ሰዓታቶችንም አስቆጥራለች። በሰዓቱ ግን ስትገኝ እንግዲህ ሰውየው የለም ከአንድ ሰዓት በፊት ሄዷል ስትባል በጣም ተናዳ ነበረ። ነገሩ ሁሉ እንዴት ሊሆን ይችላል ብላ በጣም ውስጧ ተጎድቷል። ከዚህ ጀርባ የሆነ ሰው አለ የሚረዳው ሰው ብላ ጥያቄ ፈጥሮባታል። ቢሆንም ግን እንግዲህ አቃቢ ሕጉ ሄዷል ካላት በኋላ በጣም በውስጧ ተጎድታለች ማለት ነው። ባህር ባባ ደግሞ ከሰውየው ጋር እንግዲህ ተነጋግሮ ከአካባቢው እንዲርቅ አስጠንቅቆታል ማለት ነው። ሳፈር ደግሞ እንግዲህ የባባ ድጋሚ ሌላኛው ምስጢር ተሸክሟል ማለት ነው። ግን ደግሞ ጥያቄ ፈጥሮበታል። እንዴት ነው ባህር ባባና ሰውየው ሊገናኙ የቻሉ? ይህንን ነገር ደግሞ ከባህር ባባ ጋር ግንኙነት አለው፣ እሱም የአባቷ ገዳይ ይሆን በማለት ነው ጥያቄ የፈጠረበት ሳፈር። አሁን ላይ እንግዲህ ሳድረቲን የፈጠረው ከባዱ ችግር ከሚስቴ ጋር ምን ታደርጋለህ፣ ሚስቴ አካባቢ ምን ታደርጋለህ ብሎ እንግዲህ ሽጉጥ መዞበታል። በመሀልም እንግዲህ ዶክተሩ ለማስረዳት ቢሞክርም ምንም አይነት ነገር ልታስረዳኝ አልፈልግም፣ አንቺ ደግሞ ቀጣይ ነሽ በማለት እንግዲህ ለሱንጉልም ምንም ነገር እንዳታስተባብለው ሲጋፈጣት ነበረ። በመሀልም እንግዲህ ሱንጉልም ነገር ሁሉ ለማብረስ ለመሞከር ነበረ ያሰበችው። ሁሉንም ነገር እኔ እነግርሃለሁ፣ ታምም ያለውና እጤ ያለብኝ በማለት እንግዲህ ዶክተሩንም እንዲተዋው ታደርጋለች ማለት ነው። በዚህ መሀል ሳድረቲንም ትዋሻዋለች ድጋሚ። ሱንጉልም እንግዲህ እሱ ጥፋተኛ እንደሆነና እንደጎዳት አስመስላ ወደ ቤት ትመለሳለች። ዶክተሩም በዚህ መሀል ንጹህ ይወጣል ማለት ነው።
አይሴጉልና ፖይራዝ ደግሞ ከባድ የሆነ ጸብ ውስጥ ገብተዋል። በሁለቱ መሀል የተፈጠረው ጸብ እንግዲህ አሁን ላይ ባባ ደግሞ እንግዲህ የአይሴጉል አባት እና አይሴጉል አሁን አባቷና እሷ ከባድ የሆነ የሁለቱ ከባድ የጀመሩት ጦርነት ነው። እሱም በመሀሉ ፖይራዝን እንግዲህ ባሂር ኡማንንም ይፈልገዋል እና ደግሞ ከሱ ጋር አብሮ እንዲሰራና የእሱ ስራዎችንም እንዲሸፍንለት ባሂር ኡማን ስለሚፈልግ ፖይራዝ ደግሞ ከጎኑ ለማድረግ ይሞክራል። እንግዲህ ፖይራዝ ደግሞ ከአይሴጉል እንዲነጥቃት አትፈልግም። ይሄ ነገር እንዲያቁም አሁን ላይ አግባኝ ብለዋለች አይሴጉል። በዚህ መሀል ስለዚህ አብረን እንሆናለን ብሎ ደስተኛም ሆነዋል። ፖይራዝም ይሄ ነገር ስለጠየቀችው በመሀላቸው ሰላም ያወረዱ መስሏቸው ነበረ። ቢሆንም ግን አይሴጉል የመረጠችበትንም መንገድ አሁን ላይ እንዲያገባት የፈለገችበትንም መንገድ ከባድ ነገር ነበረ። ፖይራዝም ሊያስበው ያልቻለና ከባድ የሆነ የአይሴጉል ውሳኔ ነበር። ስለዚህ እኔ እናንተ ስንጋባ አሁኑኑ ሄደህ ደግሞ ለአባዬ አብሬህ አልሰራም ካሁን በኋላ አላገኘህም ብለክ ይህንን ምላሽ ስጠው ትለዋለች። ፖይራዝ በጣም ይደነግጣል። ነገሩ አይሴጉል ይህንን ነገር ያሰብሽው አግባኝ ብለሽ የጠየቅሽኝ ጊዜ ስለዚህ ከሱ እንድርቅ ይሄንን እኔን ፈልገሽ ሳይሆን ከሱ ለማሸነፍ ፈልገሽ ነው በማለት ነበረ የተናደደባት። በዚህ መሀል እንግዲህ አይሴጉል የፈለገችው ነገር አባቷ መጀመሪያውንም አባትሽ ያሸንፋል በዚህ መሀል ስለዚህ አንቺ ብቻሽን ሁኚ ብላት ነበረ ሴማ። ይህንን ነገር ሳልቀደም በፊት እኔው ቀድሜ ራሴ ማሸነፍ አለብኝ ብላ ነበረ። ፖይራዝም አባቷን ትቶ እሷንም መርጦ እንዲያገባት የፈለገችው። እንግዲህ ፖይራዝ በጣም ተናደዋል። ይሄንን ነገር ለእኔ ብለሽ አይደለምና ለማሸነፍ ነው ተጠቀምሽብኝ በማለት ትቷት ይሄዳል። ሲናን ደግሞ ከትምህርት ቤት ስለዋሸው የልደቱ ነገር በጣም ልጆች ሲያፌዙበት ነበረ። በጣም ውሸታም ነክ፣ እንዴት እንደዚህ አይነት ነገር ታደርጋለክ አንተ ውሸታም እያሉ በጣም እየተሳለቁበት ስለነበረ በጣም ሆድ ብሶት ነበረ እንግዲህ ወደ አባቱም የደወለው። በዚህ መሀል እንግዲህ አይሴጉልም ትቷት እየሄደና አይሴጉልም እሱንም ለማስረዳት ከኋላው ስትከተል ነበረ። በዚህ መሀል ደግሞ እንግዲህ ሲናን ደውሎ በፍጥነት ናና እዚህ ትምህርት ቤት ውስጥ መቀመጥ አልፈልግም ብሎት ነበረ ለአባቱ። እና ደግሞ እንግዲህ አይሴጉል ፖይራዝንም ብቻ አይደለም ልጁንም ጭምር ሲናን በጣም ስለምትወደው ምን ሆኖ ነው ብላ ተጨንቃለች። በፍጥነት እንሂድና ስትለውም እንግዲህ እኔ በታክሲ ሄዳለሁ ራሴ ከአንቺ ጋር በጭራሽ አልጓዝም ብሏል። ቀስ ብለሽ ልጅ እንዳትጋጭ ያላትም ነበረ። ንዴቱ በዚህ መልኩ ሲወጣባት ነበር። እንግዲህ በመሀል አይሴጉል ተከትላ ወደ ትምህርት ቤት ሄዳለች። ፖይራዝ ትምህርት ቤት ከደረሰ በኋላ እንግዲህ አስተማሪውንም የሲናን ለምን እንደዚህ አይነት ውሸት ትዋሻላችሁ ብላ ነው ጠየቀቻችሁ። በዚህ ጊዜ ግን እንግዲህ አይሴጉል አባቱ ነው እንዲዋሽ ያደረገው በማለት ነበረ። አይሴጉልም እንግዲህ ፖይራዝም ውሸታም እንደሆነ የተናገረችው። በዚህ መሀል እንግዲህ ፖይራዝ ልጁንም ይሄ ነገር በጭራሽ እንዳታደርግ ካሁን በኋላ ብሎታል። በመሀል ደግሞ አይሴጉልም እንግዲህ እሱ ትቷት ስለሄደ ትቷት እንዳይሄድ መልሶ እሷ ትተው ትሄዳለች። በዚህ መሀል በሁለቱ መሀል የተፈጠረው ነገር በጣም አስጨንቆት ነበረ ሲናን። እንዴት ምንድነው አባዬ የተፈጠረ ችግር አለ ምንድነው ስለ ጋብቻ ስታወሩ ነበረ እያለ ነበረ። ሲናን ደግሞ በመሀልም እንግዲህ እናቴም ከእናቴ ጋርም እንደዚህ ትጨቃጨቁ ነበረ በሁለታችሁ መሀል ለምንድን ነው እንደዚህ ጨቀጨቅ ያለው ብሏል ሲናን። ግን ደግሞ አባቱ በትልቅ አንዳንዴ የግድ ደግሞ እንደማትገኝ ማድረግ አለብክ በማለት ነበረ። ሲናን ደግሞ በአንዱ በኩል እየሄደ አንድ ጊዜ ለአይሴጉል አባቴ እንደዚህ ያለ እና ደግሞ ወደ ፖይራዝ እየመጣ ሁለቱም የሚቀራረቡበት መንገድ ሲጥር ነበረ። እንግዲህ አሁን ላይ ለሴማ ከባድ የሆነ ነገር ተናግራታለች ማለት ነው። ባሂር ባባ እንግዲህ ከሱንጉል እና ሳድረቲን ተጣልተው ስለነበረ በመሀል ደግሞ ሴማንም ሄደሽ አጽናኛት እስኪ እኔ ልጁን ላናግረው ብሎ እንግዲህ ለልጁ ለማናገር በሚሞክርበት ሰዓት ሴማም የሆነ ነገር ሆናለች በማለት የሆንሽው ነገር ካለ እኮ እኔ እረዳሻለሁ ንገሪኝ ብላትም ነበረ። በዚህ መሀል እንግዲህ ግን ደግሞ ለሴማ በጣም መጥፎ ንግግሮች ትናገራታለች። ታውቂያለሽ አንቺ አያገባሽም እና
እኔ የዚህ ቤት መራት ነኝ፣ ልጃቸው ነኝ፣ አንቺ ማነሽ? ከየት ነው መጣሽው? በማለት እንግዲህ ቅስም የሚሰብር ነገር ትናገራታለች። አንቺ እኮ ለዚህ ቤት ምንም አይደለሽም በማለት ለሴማ በጣም መጥፎ ቃላቶች ትናገራለች። እንግዲህ ሴማ አባቷም የገደለውን ሰው ሄዳ ለማግኘት በሞከረችበት ሰዓት ስላላገኘችው አሁን ደግሞ የበለጠ ሆድ ብሷት ነበረ። ባሄር ባባ እንግዲህ ይሄንን ነገር ከሰማ በኋላ ሴማንም እንዴት እንደዚህ ትናገሪያታለሽ ብሎ ተቆጥቷታል። ቢሆንም ግን እንግዲህ ሳድረቴንም ንግግሯን መስመር እንዳለፈች አስጠንቅቀዋታል። በዚህ መሀል አሁንም ድጋሚ እንግዲህ ይህንን ነገር ከተናገረች በኋላ የሱንጉልም ሁኔታ ለማጋለጥ ሞከራለች። ሱንጉል በውሸት አርግዣለሁ ብላ ባሄር ባባ ስለተናገረችው ሴማ ደግሞ እውነቱን ለማጋለጥ ትሞክራለች። ነገር ግን አልተሳካላትም ማለት ነው። ሱንጉል የእውነትም ይህ ነገር ስታመጣላት በጣም ደንግጣለች ማለት ነው። ቢሆንም ሱንጉል ባላሰበችው መንገድ እርግዝናዋ ተፈጥሯል ማለት ነው። ነገሩ እንግዲህ አሁን ላይ ይፋ ወጥቷል። ሴማ እየተፈጠረባት ያለው ነገር ለማጣራት እየሞከረች ነው የምትገኘው። ባሄር ኡማንም በጣም ጭንቀት ውስጥ ገብቷል። ሴማ እውነቱ ላይ ብትደርስስ ምንድን ነው የኔ ምርጫ ብሏል። እንግዲህ ሴማ ይሄንን ከአባቷ ገዳይ ጋር የሚያገናኘው ነገር እንዳለው ስታስብ ወይንም እውነቱ ላይ ስትደርስ ሴማ ምንድን ነው የምታደርገው? ባሄር ኡማን ላይ ከባድ የሆነ እርምጃ ነው የምትወስደው ወይስ ምን አይነት ጥያቄ ነው መጠየቅ የምትፈልገው? አብረን የምናይ ይሆናል።